እንዴት ውላችኋል ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። ከቀኑ 7 ሰዓት ሆኗል። ዜና ኢትዮጵያ በምዕራፍ 2 ተመልሷል። እስከ 8 ሰዓት ድረስ በተለያዩ ዘገባዎች በያላችሁበት ይደርሳል። አብራችሁን እንድትቆዩ አስቀድመን እንጋብዛለን። የሰዓቱን አበይት ጉዳዮች ልጠቁማችሁ። የኢትዮጵያ ብልጽግና እንዲሳካ የራስ ፍላጎትን ባንዳነትንና ወራሪን እምቢ የሚል ብሔራዊ አርበኝነት ያስፈልጋል ላሉ ጠቅላይ ሚኒስትር አብይ አህመድ 85ኛው የአርበኞች ድል በዓል ዛሬ እየታሰበ ነው። የኢንዱስትሪ ዘርፉ በኢትዮጵያ አረንጓዴ ኢኮኖሚ ግንባታ ላይ ከፍተኛ ሚና እየተጫወተ ነው። ብሔራዊ ጥቅም ተፎካካሪ ፓርቲዎች ልዩነታቸውን ወደ ጎን አድርገው በጋራ የሚቆሙበት የሀገር ጉዳይ ነው። ከውጪ አሜሪካ በ7 የኢራን ፈጣን ጀልባዎች ላይ ጥቃት ፈጽም ያለው ማለቷ የመካከለኛውን ምስራቅ ውጥረት አባብሶታል። ከስፖርት የዋንጫ ፉክክር ከእጃችን ወጣ እንጂ አላበቃለትም ሲሉ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ተናገሩ። የሚሉት የዜና ኢትዮጵያ የ7 ሰዓት አበይት ጉዳዮቻችን ናቸው። ከዜናዎቹ ጋር መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። የኢትዮጵያ ብልጽግና እንዲሳካ የራስ ፍላጎትን ባንዳነትንና ወራሪን እምቢ የሚል ብሔራዊ አርበኝነት ያስፈልጋል ላሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ ለ85ኛው የአርበኞች ድል በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ይህንን በዓል የምናከብረው የየራሳችንን የአርበኝነት ታሪክ እውን በማድረግ መሆን ይገባዋልም ብለዋል። መሐመድ አሊ የመልእክቱን ሙሉ ቃል እንደሚከተለው ያቀርበዋል። እንኳን ለ85ኛው የጀግኖች አርበኞች በዓል አደረሳችሁ። ሚያዝያ 27 ቀን ኢትዮጵያውያን ጀግኖች አርበኞች የፋሽስት ወረራን የቀለበሱበትና የኢትዮጵያን ሉዓላዊነት ሙሉ በሙሉ ያስከበሩበት በዓል ነው። አርበኝነት ማለት ለሀገር ያለ ዋጋ የሚከፈል ከራስ ወዳድነት የነጻ መስዋዕትነት ነው። ዓላማውም ሀገርና ሕዝብን ብቻ ማዕከል ያደረገ ነው። ለግል ወይንም ለቡድን የተለየ የሚገኝ ነገርም የለውም። ለሀገር ከሚገኘው ነጻነት፣ ሉዓላዊነትና ክብር ከሚደርስ የዜጋ ድርሻ በስተቀር። እናትና አባት አርበኞች ከፋሽስት ጋር የተዋጉት ለሀገርና ለወገን ብለው ነው። በግል ጥቅም ለማግኘትማ ከአርበኝነት ይልቅ ባንዳነት አቋራጭ ነበር፣ ግን አላደረጉትም። የአርበኝነት ትግሉ ከ3 ጠላቶች ጋር የተደረገ ነበር፣ ከራስ ፍላጎት፣ ከባንዳና ከወራሪ ፋሽስት ጋር። አርበኝነት የራስ ጥቅምን ለሀገር ጥቅም ሲባል መታው ነው። አርበኝነት የግል ክብርን፣ የግል ስልጣንና የግል ጥቅምን መሰዋት ነው። ይህንን ለመቀበል ከጠላት በፊት ራስን ማሸነፍም ይጠይቃል። ባንዳዎች ማለት ራሳቸውን ማሸነፍ ያቃታቸው ናቸው። የግል ጥቅምና ክብርን ማሸነፍ ሲያቅታቸው የሀገራቸውን ክብርና ጥቅም ይሸጣሉ። ባንዳነት ማለት ሀገርን ለራስ ጥቅም በመሸጥ የሚከናነቡት የውርደት ካባ ነው። አርበኞች ከባዳዎች ጋር ታግለዋል። ባንዳዎች በአንድ በኩል ሀገራችሁን ሽጣችሁ እንደኛ በግል ተጠቀሙ ይሏቸዋል። በሌላ በኩል መንገድ እየመሩ ወራሪውን ያመጡባቸዋል። ያም አልሆን ሲላቸው ደግሞ ህዝቡን በሐሰተኛ ወሬ ልቡን ይሰልቡባቸዋል። ዛሬም 3 ጠላቶች አሉ። መልክና ስም ብቻ ቀይረዋል። በሌላ በኩል ዛሬም በየመስኩ የተሰማሩ ኢትዮጵያውያን አርበኞችም አሉ። የኢትዮጵያ ብልጽግና እንዲሳካ ብሔራዊ አርበኝነት በእጅጉ ያስፈልጋል። የራስን ፍላጎት ባንዳነትና ወራሪነትን እምቢ የሚል አርበኝነት። የኢንዱስትሪ አርበኞች፣ የግብርና አርበኞች፣ የጸጥታ አርበኞች፣ የፖለቲካ አርበኞች፣ የንግድ አርበኞች፣ የዲፕሎማሲ አርበኞች፣ የመንግስት አገልጋይነት አርበኞች፣ የሕክምና አርበኞች፣ የትምህርት አርበኞች ወዘተ ያስፈልጉናል። ይህንን በዓል የምናከብረው የየራሳችንን የአርበኝነት ደረጃ በመገምገም ነው። ለኢትዮጵያ ምን ያክል አርበኛ ነን? ዛሬም የግል ፍላጎት የሚያሸንፋቸው ደካሞች አሉ። ሀገርን አፍርሰው የግል ቤት መስራት የሚመኙ፣ ትልቁን መርከብ አፍርሰው ትንንሽ ታንኳዎችን ለመሸከም የሚመኙ፣ ለቅንጥብጣቢ ነገር ውርደትን ለመሸከምም የማይሰቀቁ ዛሬም ወራሪዎች አሉ። በአካል ሀገርን ለማፍረስ ካሰፈሰፈው በተጨማሪ ድህነት፣ ኋላቀርነትና ሌብነት የሚባሉ እንደ ሰርዶ ሀገርን ወራው ሽባ የሚያደርጉ ጠላቶች አሉ። ሀገርን ለባዳ ከሚሸጡ ባንዳዎች እኩል የሀገርን ብሔራዊ ጥቅም ለግል ጥቅማቸው ሲሉ የሚሸጡ ባንዳዎች አሉ። አገልግሎትና የህዝብ ሀብትን የሚሸጡ ባንዳዎች
አሉ። ብሔራዊ አርበኝነት ማለት ታዲያ እነዚህን 3 ጠላቶች ታግሎ ማሸነፍ ማለት ነው። ዛሬ የምናየውን የኢትዮጵያ ለውጥና እድገት ማስመዝገብ የተቻለው ብሔራዊ አርበኞች በየአካባቢው በመኖራቸው ነው። ብሔራዊ አርበኞች 3ቱን ጠላቶች እያሸነፉ ቢሆንም ገና ሙሉ በሙሉ ድልን አልተቀናጁም። ድሉ እንደ ሚያዝያ 27 የሚታወጀው ኢትዮጵያ የአፍሪካ የብልጽግና ተምሳሌት ስትሆን ነው። እንዲሁም ኢትዮጵያ በዓለም ደረጃ ከሚገኙ ሀያላን ሀገሮች አንዷ ስትሆንም ነው። ይህንን ድል እውን ለማድረግ ኢትዮጵያን የሚወዱ የኢትዮጵያ አርበኞች ሁሉ እንዲነሱ በዚሁ አጋጣሚ ጥሬን አቀርባለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ሚያዝያ 27 2018 ዓመተ ምህረት አርበኝነት ዛሬ መልኩን ቀይሯል። ትላንትና በአጥንትና በደም የጸናች ኢትዮጵያ ዛሬ በልጆቿ ላብና ፈጠራ ክህሎት ወደ ከፍታዋ እየገሰገሰች ትገኛለች። ሚያዝያ 27 የታሪክ መዘከሪያ ብቻ ሳይሆን ለነገው የላቀ ድልም ዳግም ቃል የሚገባበት ዕለት ነው። ሄለን ተስፋዬ ትናንት በባዕዳን ወረራ ሳይበገር በቀደምት ጀግኖች ጽናት ተጠብቆ የቆየው የኢትዮጵያ ሉዓላዊነት ዛሬ በአዲሱ ትውልድ እጅ ወደ ተከታታይ የልማት ድሎች እየተቀየረ ይገኛል። ትናንት ጀግኖች ኢትዮጵያውያን በዱር በገደሉ የከፈሉት መስዋዕትነት ዛሬ ለሚታየው ግዙፍ ሀገራዊ ለውጥና ስኬት የማይናወጥ መሰረትና የጽናት ምንጭ ሆኗል። ኢትዮጵያ የዘመናት ቁጭት የነበረውን ታላቁን የህዳሴ ግድብ እውን አድርጋ የዚህን ትውልድ አርበኝነት አስመስክራለች። ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። የኢትዮጵያ የልመና፣ የኢትዮጵያ የስንፍና፣ የኢትዮጵያ የእንጉርጉሮ ዘመን አብቅቶ እንደ ልኳ በሳይዟ የምትለካበት ዘመን ከፊታችን ተዘርግቶ ልክ ትናንትና እሁድ እንደነበረው ዛሬ ሰኞ እንደሆነው ቅድም ጠዋት እንደሆነው አሁን ረፋድ እንደሆነው እንደዚሁ በግልጥ የሚታየው ነገር የኢትዮጵያ ብልጽግናና የኢትዮጵያ ልክ አይቀሬ መሆኑ ነው። ዛሬ አርበኝነት በላብና በእውቀት ይተረጎማል። ሰፋፊዎቹ የስንዴ ማሳዎች የኢኮኖሚ ሉዓላዊነትን እያረጋገጡ ረሃብን ታሪክ የማድረግ ጉዞን አፋጥነዋል። ይህ የግብርና አብዮት ዝም ብሎ ምርት ብቻ አይደለም፣ የትውልዱ ኩራትና ራስን የመቻል አዲሱ የድል አውድማ እንጂ። ዛሬም የምንዘክረው ሁሌም የሚያገለግልን መሳሪያ ሆኖ ነው የምናገኘውና ኢትዮጵያ ዛሬም የነጻነት ቀንዲልነቷን ይዛ ለዘላለም ትኖራለች የምንልበት የጦርነት ውጤት ነውና አሁን ደስ የሚለው ጥፋት ነበረ ወይ ልማት ነበረ ወይ ምን ቦታ ነው የተሳሳት ነው ምን ቦታ ነው የምናርመው የሚለውን ያሉትን ትርክቶች በሙሉ የምናስታርቅበት መድረክ አግኝተናል ማለት ነው። ይህ የአርበኝነት መንፈስ በታላቁ የህዳሴ ግድብ ላይ የታየው የቁርጠኝነት ጥልቀት፣ በኮሪደር ልማቱ የታየው የከተሞች እድሳትና ውበት እንዲሁም ለነገው ትውልድ እንዲሻገሩ ታድሰው ህይወት የዘሩት ታላላቅ ቅርሶች ኢትዮጵያ ለልጆቿ የምታስቀምጠው ዘላቂ ኩራት ናቸው። ኢትዮጵያ በዲፕሎማሲ፣ በኢኮኖሚ፣ በአረንጓዴ አሻራ፣ በኢንዱስትሪ እያስመዘገበች ያለችው ውጤት ትውልዱን የኢኮኖሚ ነጻነትን የሚያቀዳጅ የድል አውድ ሆነዋል። ሚያዝያ 27 ታሪክ የሚዘክረው ለነገው የልማት ድል በመዘጋጀት ነው። ትናንት በደምና በአጥንት የጸናችው ኢትዮጵያ ዛሬ በልማት በቴክኖሎጂና በብልጽግና ወደ ከፍታዋ እየተመመች ነው። የአሁኑ ትውልድ አርበኝነት ሀገርን መገንባት ብቻ ሳይሆን ለነገዋ ኢትዮጵያ የማይደበዝዝ አሻራ ማኖርም ጭምር ነው። 85ኛው የአርበኞች የድል በዓል ፕሬዝዳንት ታዬ አጽቀሥላሴና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በ4 ኪሎ የድል መታሰቢያ ሐውልት ተከብሯል። የዛሬው ትውልድ ከአርበኞች ታሪክ በመማር ሀገርን ከራስ ጥቅሙ እንዲያስቀድም በክብረ በዓሉ ላይ ጥሪ ቀርቧል። ብሩክታዊት አስራት ኢትዮጵያውያን ሀገርን ከወራሪ ድል በመንሳት ሀገራቸውን ነጻ ያወጡበት 85ኛውን የአርበኞች የድል በዓል ለማሰብ በ4 ኪሎ በሚገኘው የድል መታሰቢያ ሐውልት በተለያዩ ስነ ስርዓት ተከብሯል። ኢትዮጵያ በታሪኳ የሀገርን ብሔራዊ ክብር ሊነካ የሞከረን በመመከት ለሀገር ነጻነትና ሉዓላዊነት ደምና አጥንታቸውን የሰጡ ጀግኖች አርበኞች ዛሬም የአርበኝነት መንፈሳቸው ቀጥሏል። ኢትዮጵያ ሀገራችን የምታከብረው የነጻነት ቀን ሳይሆን የድል ቀን ነው። የዚህ ዋነኛ ምክንያቱ በአርበኞቿ ጥንካሬ
5 ዓመታትን ያስቆጠረ ብርቱ ትግል በማድረግና መራራ መስዋዕትነት በመክፈል ፋሺዝምን ያሸነፍንበት ቀን በመሆኑ ነው። የነጻነት ቀንማ ከጥንት ጀምሮ በትግል የተቀዳጀነውና ያገኘነው ነው። ስለዚህ ይህ ቀን የአሸናፊነት የድል ቀን ነው ማለት ይቻላል። ጀግኖች ኢትዮጵያውያን በፋሺስት ወራሪ ጦር የተቀዳጁት ድል ኢትዮጵያ በዓለም ደረጃ ያላትን ቦታ የበየነ ልዕልናዋንም ከፍ አድርጎ ያስጠበቀ ገድል ነው። የፋሺዝምን መሰሪና አማላይ እሳቤ ተጠይፈው ምንደኝነትንና የጠላት ጋሻ ጃግሬነትን አነውረው ለባዕድ ማደርን ረግመው ለዚህ ላበቁን አርበኞቻችን ምስጋናችን ሕያው ነው። የዛሬው ትውልድ ቀደምት አርበኞች የጽናትና የመስዋዕትነት ታሪክ ትምህርት በመቅሰም በማንኛውም ሁኔታ የሀገሩን ክብርና ብሔራዊ ጥቅም ማስቀደም ይጠበቅበታል። ከኢትዮጵያ አርበኞች ተጋድሎም ሆነ በዋነኛነት የምንማረው ለሀገራቸው የከፈሉትን መስዋዕትነት በማስታወስ ነው። ጀግንነት ከራስ በላይ አገርን ማስቀደምና የሀገር ወዳድነት መገለጫ ብቻ ሳይሆን የተረጋጋ የሰከነና የዕድሜ ዘመን ሁሉ የሚታመኑበት ጸጋ መሆኑን ነው። የዘመናችን የአርበኝነት ብሂል እና ነውጥ መሆን ያለበት ኢትዮጵያ ሀገሬ ምንጊዜም ብርቱ በችግር ፈተናዎች መካከል እያለፈች ትልቅና አሸናፊ ነች ብሎ ማመን ነው ኢትዮጵያዊነት። የኢትዮጵያ ዜግነት ሩሁ ማተቡ እና ሕያውነቱም ይኸው ነው። በዚህ ረገድ እያንዳንዱ ዜጋ ኃላፊነት አለበት። ይህም በማስተዋልና ርቆ በማሰብ ራስን መምራት፣ አገርን መውደድ እንጂ ባነሁ ላይ ወሬ፣ ባቦዛኝ ወግ፣ በዋዛ ፈዛዛ መትመም እና ጭራሽም ጠፍቶ መወሰድ ይህ ኢትዮጵያዊነት አይደለም። ኢትዮጵያዊነት አስተውሎት ነው። የብሪትና የቡይነት ስሜት የሚነጉድ ሁሉ ኢትዮጵያን ማንበርከክ የማይችሉ መሆኑን በዚህ ዕለት ለማሳወቅ እወዳለሁ። ለኛ ለኢትዮጵያውያን አርበኝነት ማለት ሕዝብን ማፍቀርና ማገልገል፣ ደካሞችን ማገዝና መደገፍ መሆኑን። አርበኝነት በእውቀት ጎዳና መመላለስ፣ እውቀትን መሻት፣ ለአዳዲስ ሀሳብ መትጋት፣ መልካም ተግባርን መፈጸም፣ በጎ ስራን ደግሞ በአግባቡ ማሞገስ ነው የአርበኝነት ትልቁ መገለጫ። ለሀገር ታላቅ ውለታ የዋሉ ጀግኖችን በየደረጃው መዘከርና ተገቢውን መታሰቢያ ማድረግ መጪው ትውልድ በሀገር ፍቅር ታንጾ እንዲያድግና ታሪኩን እንዲያውቅ ዛሬም የራሱን ታሪክ እንዲጽፍ የሚያደርግ ነው። እነዚያ ከ60 በመቶ በላይ አርበኞች የነበሩ የግፍ ሰለባ የሆኑ ሰዎች መታሰቢያ ቢደረግላቸው ቀጣዩ ትውልድ ከዚያ ታሪክ የሚማረው ይኖረዋል። መታሰቢያው መገዳደል በእኛ ይብቃ፣ ከበቀልና ከበደል የምናተርፈው የለም የሚል መልእክትን ማስተላለፍ ይችለዋል። በዚህ ዘመን ድሉ በርካታ በጎ ጅምሮችንና በጎ እድሎችን አስፋፍቶ መቀጠልም የትውልዱ ድርሻና ኃላፊነት መሆኑ መታወቅ አለበት። ሀገራችን በሰላማዊና ዴሞክራሲያዊ ልምምድ ውስጥ አልፋ መሪዎቿን በምርጫ ብቻ የምታስተምርበት ስልጡን ሀገር እንድትሆን ሁላችን የበኩላችንን ኃላፊነት እንድንወጣ አደራ እላለሁ። በክብረ በዓሉ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላትና ጥሪ የተደረገላቸው እንግዶች ተገኝተዋል። ወጣቱ ትውልድ ዘመኑ የሚጠይቀውን የልባት አርበኝነት በመፈጸም ለሀገሩ ብልጽግና እንዲሰራ ጥሪ ቀረበ። በ85ኛው የአርበኞች ድል በዓል ላይ የተገኙ ታዳሚያን አስተያየትን ባልደረባችን መሀሪ ያለሙ አዘጋጅቷል። ተከታትለን እንመለስ። ጣሊያን ባለፈው ለሁለተኛ ጊዜ ነው ይችን ሀገር የወረረ ይችን ሀገር እንደገና መልሶ ለመውረር ባለበት ጊዜ ያን ለመበቀል በአንድ ቀን ያን በተሸንፎ በአድዋ ጦርነት እንደገና በአሁኑ ድጋሚ መጥቶ ለ5 ዓመት በዱር በገደል
አልገዛም ብሎ የኢትዮጵያ ሕዝብ ጀግናው ከሌ አጠቃላይ ማናቸውም ወጥተው ጣሊያንን 5 ዓመት ታግለው ድል ያደረጉበትና ኢትዮጵያ ወደ ድልነት ተመልሳ ወደ ሉዓላዊነት ኢትዮጵያ ያስሸጋገረ ቀን ማለት ነው። ቀድሞ አባቶቻችን ስራ እንደነበረ አይተነዋል። እነሱ በጠረጉት መንገድ ነው። እነሱ ደማቸውን አጥንታቸውን ስላፈሰሱ ነው ዛሬ የኢትዮጵያ ሰንደቅ ዓላማ ኢትዮጵያ ላይ ብቻ ሳይሆን በዓለም ላይ እያውለበለበ የምናየው። አዲሱ ደግሞ አርበኛ ያንን ሌጋሲ ወደፊት ማካሄድ ሲችል ነው። ከጭቅጭቅ፣ ከንትርክ፣ ከመተማማት ለሚሰሩት አድናቆት አለመስጠት ባንዳነት ነው። ወጣቱ ትውልድ ከኛ በመማር እኛ ከአባቶቻችን ተምረን መጣ ነው። ከኛ በመማር ከኛ ኃላፊነት ወስዶ በጎሳ በዘር በጾታ ሳይላይ ሆይ ብሎ ለአገሩ መነሳት አለበት፣ መከላከል አለበት፣ መማር አለበት። ልማት አርበኝነት ነው። የአባቴ እናቱን ምክር የወገኑን ምክር ከሰማ ልማት ያለማል። እውቀት ጋር አሁን ተምሯል። አሁኑ ትውልድ ደግሞ ተምሯል። እውቀት ጋር ሊያለማ ይችላል። በእውቀት የዳበረ ልማት ማልማት የበለጠ ልማት ደግሞ የአሁኑ ትውልድ ማልማት ይችላል። ወጣቱ በአሁኑ ሰዓት በእውነቱ ያን ጊዜና የአሁኑ ጊዜ የተለየ ነው። በአሁኑ ሰዓት በትምህርቱም በሁሉ የታነጸ ስለሆነ ዓለም በአጠቃላይ በወጣቱ እጅ ስለሆነች በተቻለ መጠን ወጣቱ አሁን ወደ ያ ባለፈው ጊዜ በድል በጦርነት ያደረጉት አሁን ደግሞ በልማት ወደ ልማት ዞሮ በልማት ቢደረግ በጣም ጥሩ ብዬ አስባለሁ። በኢትዮጵያ ሕዝብ አንድነት እዚህ በብልጽግና አንድነት በመሰባሰብ ለዚህ ደረጃ ደርሰናል። አሁንም እናሸንፋለን። ባህራችን ይመለሳል። ልጆቻችን እኛን ይከተሉ። ልጆቻችን አሁኑኑ ጀምሯል። ትላንት በደምና ባጥንት መስዋዕትነት የጸናችውን ሀገር ዛሬ በቴክኖሎጂ በዲጂታል ሽግግርና በኢኮኖሚ ነጻነት ለማሳደግ የዘመኑ አርበኞች ምን ሰሩ? ከታላቁ የህዳሴ ግድብ እስከ ባህር በር ጥያቄ፣ ከከተሞች ገጽታ ለውጥ እስከ ሀገራዊ ምክክር ያሉ የትውልዱ አደራዎችስ ኢትዮጵያን ወደ ታላቅነት ከፍ የሚያደርግ አዲስ የታሪክ ምዕራፍ እንዴት እየከፈቱ ይገኛሉ? ተከታዩ የመሐመድ አልቃድር ዘገባ ለዚህ ጉዳይ ምላሹን ይዟል። ትላንት በጠላት ወረራ ወቅት አርበኝነት የሚለካው በጋሻና በጦር በደምና በአጥንት መስዋዕትነት ነበር። ያ ትውልድ ድንበር አስከብሮ ሰንደቅ ዓላማችንን በነጻነት ሰማይ ስር እንዲውለበለብ በማድረግ የታሪክ ድርሻውን ተወጥቷል። ዛሬ ግን የጦር ሜዳው ተቀይሯል። የዘመኑ አርበኝነት የድህነት ሰንሰለት የሚበጠስበት የእውቀት ብርሃንንም የሚፈነጥቅ ነው። የዛሬው አርበኛ በላቦራቶሪ ውስጥ መፍትሄ የሚፈልግ ሳይንቲስት፣ በፋብሪካ ውስጥ ምርታማነትን የሚጨምር ባለሙያና በኮምፒውተር ስክሪን ውስጥ ዓለምን ቀይር የኮዲንግ ጥበብን የሚተገብረው ወጣት ነው። ኢትዮጵያ ዛሬ ባለችበት ወቅት የታሪክ አደራ በላያችን ላይ የወደቀበት የታሪክ ምዕራፍ ላይ ይገኛል በሚሉ አርበኞች ጥረት የተሞላ ነው። ትላንት አባቶቻችን በአድዋ ሜዳ ላይ የሉዓላዊነትን ትርጉም ለዓለም እንዳስተማሩት ሁሉ ዛሬም የአድዋ መንፈስ በዘመናዊ ልማት እየተደገመ ይገኛል። የዛሬው ኢትዮጵያዊነት የሚገለጠውም በተመጽዋችነት ሳይሆን በራስ አቅም በሚከወን ልማት ነው። በበረሃዎችና በሜዳዎች ላይ የሚንቀሳቀሱ ትራክተሮች የሉዓላዊነታችን አዲስ ድምጾች ናቸው። የዲጂታል ቴክኖሎጂ ሽግግርም እንዲሁ ሀገራችንን ከዓለም ጋር በማስተሳሰር የኢኮኖሚ ነጻነትን የማረጋገጥ ጉዞ ዋነኞቹ አካል ናቸው። ለዚህ ደግሞ ከዛሬ ያለፈ የዘመኑ አርበኛ መሆን ከትውልዱ የሚጠበቅ ነው። የምንጀምራቸው ጉዳዮች አሁን ዛሬ በእኛ እንኳ ባያልቁ ትውልድ ይጨርሳቸዋል የሚል ከዛሬ ያለፈ መልካም እይታና የኢማጂኔሽን ፓወር ያለው መሆን አለበት። ትውልዱ ሲማር ብርቱ፣ ሲያነብ ብርቱ፣ ሲያርስ ብርቱ። አርበኝነት በስራ፣ አርበኝነት በመማር፣ አርበኝነት በመልካምነት፣ በመስጠት፣ በመካፈል፣ በመውደድ የሚገለጥ መሆን አለበት። ታሪክን ከምናወራ ታሪክ እንስራ። እኛ ታሪክ ስንሰራ የትናንትናው ታሪክ ተሰናስሎ ያድጋል፣ ያብባል። ሳንሰራ ታሪክ መዘከር ብቻ ከሆነ ግን እየሞተ እየደከመ ይሄዳል። ማስዋብ ማሳደግ አለብን። የነበረውን መልካም ታሪክ ማጥፋት ሳይሆን አዳዲስ መልካም ታሪኮች እየሰሩ ማሳደግ ያስፈልጋል። ያለማንም እርዳታ በገዛ ላብ በቁርጠኝነት የተገነባው ታላቁ የኢትዮጵያ ህዳሴ ግድብ የዘመኑ የአርበኝነት ማሳያ ነው። የኢኮኖሚ ነጻነት ምልክት፣ የድል ሐውልትም ተደርጎ
ለኢትዮጵያውያንና ለጥቁር ሕዝቦች የተሰጠ ታላቅ ስጦታም ነው። የትውልዱ አርበኝነትን ማጽኛ የሆነው የባህር በር ጥያቄም የህልውና ጉዳይ ሆኖ የትውልዱም ጥያቄና ኃላፊነት ጭምርም ሆኗል። በታሪክ ላይ ጥቁር ጥላሸት ቀብቶ የቆየው የከተሞች ገጽታን በመቀየር ከተማን ከማስዋብ ያለፈው የከተሞች ልባት የክብር ካባን ያላበሰ ሰቀቀንንም ያራገፈ ሆኗል። እነዚህን ታሪኮች የሰራው ትውልድ መቻሉን በታላቁ የኢትዮጵያ ህዳሴ ግድብ ያስመሰከረ የኢትዮጵያን ልክ የገለጸ የትውልዱም የአርበኝነት ምልክት ነው። ዛሬ ፈጣሪ የመረጠው ትውልድ መሆን ስለቻል ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። ከዚች ዕለት ጀምሮ ዳግም አድዋ በጉባ ላይ በዚህ ትውልድ በመሰራቱ የኢትዮጵያ የልመና፣ የኢትዮጵያ የስንፍና፣ የኢትዮጵያ የእንጉርጉሮ ዘመን አብቅቶ እንደ ልኳ በሳይዟ የምትለካበት ዘመን ከፊታችን ተዘርግቶ የኢትዮጵያ ብልጽግናና የኢትዮጵያ ልክ አይቀሬ መሆኑ ነው። ገድል በህዳሴ አትመናል። ኢትዮጵያዊነት ሁልጊዜም ቢሆን በፈተናዎች ውስጥ እድልን የመቀየር ጥበብ ነው። የገጠሙ ችግሮችን ተቋቁመው የማለፍን ጥበብ እንደታደለው ሁሉ ችግሮችን በሀገራዊ ምክክር መፍታትና በአንድነት ጸንቶ መቆምም የህልውና መሰረት ነው። በምርጫ ተሳትፎ የዲሞክራሲ ስርዓትን መገንባትም የዚህ ትውልድ ኃላፊነት ነው። ዛሬ አርበኝነት ለሀገር የሚተርፍ ስራን መስራት፣ አዳዲስ የቴክኖሎጂ ውጤቶችን መፍጠርና የኢኮኖሚ ጥገኝነትን በማስወገድ በአዳዲስ ሐሳቦች አሸናፊ መሆን ነው። የዛሬ ትውልድ የኢትዮጵያ ልጆች ከአባቶቻችን ልንማር የሚገባው ቁልፍ ጉዳይ ዘላቂ ድል ለማረጋገጥ በጀግንነት ተዋግቶ ደምን አፍስሶ አጥንትን ከስክሶ ሕይወትን ገብሮ ማሸነፍ ብቻ ሳይሆን አባቶቻችን በጦርነትም በሰላምም እያሸነፉ ነው ሀገር ያጸኑት። ኢትዮጵያን ለሺህ ዘመናት ሳትገዛ በነፃነት እንድትኖር ያደረጉት በአውደ ውጊያ ብቻ ሳይሆን በሰላም መድረክም አሸናፊ ሐሳቦች እያፈለቁና ቀድመው እየተገኙ ነው። የኢትዮጵያ የለውጥ ጉዞ ዳር እንዲደርስ በፋብሪካዎች ምርትን ማስፋት፣ በላቦራቶሪዎች መመራመርንና በዲጂታል ምህዳሩ ውስጥም የኢትዮጵያን ብቃት የሚያሳዩ የነገዋን ታላቅ ሀገርም የሚገነቡ ስራዎችን መከወን የዘመኑ አርበኞች ኃላፊነት ነው። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። ሶስተኛ ቀኑን በያዘው አራተኛው የኢትዮጵያ ታምርት ንቅናቄ በርካታ ጎብኚዎች እየተስተናገዱ ነው። ንቅናቄው የዜጎች በሀገር ምርቶች የመጠቀም ባህልን ለማሳደግ ተኪ ምርትን ለማስፋፋትና የሀገር ሀብትን በአግባቡ ለመጠቀም ያለውን ልምምድም ያሳድጋል። አራተኛው ኢትዮ ታምርት ንቅናቄ ከሚያዝያ 25 እስከ 30 የሚቆይ ሲሆን ከ150 ሺህ በላይ ሰዎች ይጎበኙታል ተብሎ ይጠበቃል። ሳምሶን በላይ ኢትዮጵያ ከውጭ የሚገቡ ምርቶችን በሀገር ውስጥ ምርቶች ለመተካት የጀመረችው ስትራቴጂያዊ እንቅስቃሴ በኢኮኖሚያዊና በማህበራዊ ዘርፎች ላይ ተጨባጭ ለውጦችን እያስመዘገበ ይገኛል። ኢትዮጵያ ታምርት በሚል መሪ ቃልና በተለያዩ የፖሊሲ ማሻሻያዎች የታገዘው ይህ ጥረት በራሱ አቅም እንድትቆም መንገድ እየከፈተላት ነው። ተስፋዬ ቸሎኒ ቅቤ ረጅም ጊዜ በገበያ ውስጥ ያለና ሁሉም ቴስቱንና ጣዕሙን ወዶት እየተጠቀመ ያለ ነው። አሁን ደግሞ አዲስ ምርታችንን የሰሊጥ ቅቤ ይዘን ቀርበናል። የሰሊጥ ያው በዚህ አይነት መልኩ ታጥቦ ተፈትጎና ተቆልቶ ወደ ቅቤነት ቀይረ ነው በቅቤነት መልኩ አቀርበናል ማለት ነው። እስካሁን እያመረትን የምንገኘው የተለያዩ ኬሚካሎች ናቸው። ኬሚካሎቹ ለሳሙናና ዲተርጀንት አምራቾች፣ ለተለያዩ ኢንዱስትሪዎችም ለምሳሌ ቆዳ ፋብሪካዎች፣ ቴክስታይል ፋብሪካዎች፣ ቤቨሬጅ እነዚህ መጠጥ ፋብሪካዎች የምንላቸው የቢራና ለስላሳ ፋብሪካዎች የተለያዩ ኬሚካሎችን እያቀረብን ነው የምንገኘው። ቅርብ ጊዜ ወዲህ ደግሞ አዳማ የሚገኘው ፋብሪካችን ላይ የማዳበሪያ ምርቶች ማምረት ስራ ጀምረናል። ማዳበሪያዎቹ እንደምታዩት ሳምፕሎች አቅርበናል። ራይኖ ኬብል ከተመሰረተ 1 ዓመት ከ4 ወር ነው። ኢትዮጵያ ወይም ደግሞ
ለቴሌኮም ኢንዱስትሪ ትልቁ ባክቦን የሆነውን ፋይበር ኦፕቲክ ኬብል በማምረት እንገኛለን። እንደ ስፔሻል ኬብሎች ደግሞ ፋይበር ኦፕቲክ ኬብል፣ ይሄ ደግሞ የምታየው ሰመርሰብል ፍላት ኬብል ይባላል። ለመስኖ አገልግሎት ለወተር ፓምፕ ምናምን የምንጠቀማቸው የተለያዩ ትላልቅ ቢግ ክሮስ ሴክሽን ኬብሎች እናመርታለን። ከዚህ ቀደም ወደ ውጪ በጥሬ ላኩ የነበሩ ምርቶች አሁን ላይ እሴት ተጨምሮባቸውና ተቀነባብረው እየተላኩ ነው። ኢትዮጵያ ቀደም ሲል ለምግብ ነክ ምርቶች፣ ለግንባታ ግብዓቶችና ለጨርቃ ጨርቅ በየዓመቱ በቢሊዮን የሚቆጠር ዶላር ታወጣ ነበር። በአሁኑ ወቅት ሲሚንቶንና አንዳንድ የኬሚካል ምርቶችን ጨምሮ ሌሎችንም ምርቶች በሀገር ውስጥ በስፋት መመረታቸው በከፍተኛ ደረጃ ይባክን የነበረውን የውጭ ምንዛሬ ለማዳን አስችሏል። ከውጭ ሲሆን እንደምታውቀው በፎሬን ከረንሲ ነው እንትኑ ያን ፎሬን ከረንሲ እንደ ሀገር ትንሽ ችግር አለ። እሱን በጣም ይቀርፋል። እዚሁ በማምረታችን የተነሳ በቅርብ ያገኘዋል ገበሬዎቻችን። ያንን የዴሊቨሪ ታይሙ ራሱ አጭር ነው የሚሆነው። የሀገር ውስጥ ፋብሪካዎችና አምራች ኢንዱስትሪዎች አቅማቸውን ማሳደጋቸው ለሺዎች የሚቆጠሩ ዜጎች ቋሚ የስራ ዕድል ፈጥሯል። በተለይም በኢንዱስትሪ ፓርኮች ውስጥ እየተመረቱ ያሉ ምርቶች የቴክኒክና ሙያ እውቀት ላላቸው ወጣቶች ሰፊ የስራ ዕድል እየፈጠረ ነው። ለዚህ ሁሉ ኢትዮጵያ ታምርት ኤክስፖ እያበረከተ ያለው አስተዋጽኦ የጎላ ነው። ኢትዮጵያ ታምርት ከመጀመሪያው ጀምሮ ነው እንግዲህ ተሳትፈን ያለ ነው። አሁን ለአራተኛ ጊዜ ነው ገብተን ያለ ነው። ከአመት አመት የተሻሻለ እያደገ ማለት ጎብኚዎቹ እንዲሁም ኢቭን ኢትዮጵያ ውስጥ የሚያመርቱ ሰዎች ኳሊቲያቸውን እየጨመሩ እየተንቀሳቀሰን ነው ያለ ነውና ኢትዮጵያ ታምርት ለኛ የሰጠን ነገር በጣም ትልቅ ነገር ነው። ማለት የሀገራችንን ምርት በደንብ ፕሮሞት እንድናደርግ ሰዎች እንዲያውቁት በደንብ ኢትዮጵያ ውስጥ እንደዚህ የሚመረታል እያሉ በጣም እንዲደመሙበት እያደረግን ያለነው ነገር ነው ያለውና ኢትዮጵያ ታምርት በጣም አሪፍ ሆኗል። አሁን ደግሞ በጣም ተሻሻለ እያደገን ያለው። እንደዚህ አይነት ኢቨንቶች መዘጋጃታቸው ለኛ የሚጠቅመን በተለያየ ጊዜ የተለያየ ፕሮዳክቶችን ላውንች ስናደርግ ለከስተመሮቻችን ለማሳየት አዌርነስ ክሬት ማድረግ ማለት ከሴፍቲ አንጻር ከኳሊቲ አንጻር ሀገራችን እንደዚህ አይነት ፕሮዳክት ማምረት ትችላለች፣ በጥራት በተመጣጣኝ ዋጋ ማቅረብ ትችላለች። እንደዚህ አይነት ቴክኖሎጂ መጥቷል። ፕላስ ደግሞ አሁን እኛ ፋይበር እናመርታለን ወይ ፕላስቲክ የሚያመርቱ ሌሎች ድርጅቶች ጋር ደግሞ የተሻለ ትስስር እንዲኖረን የተለያዩ ሰፕላየሮችም አውቀንበታል። በዚህ ሮ ማቴሪያል ሰፕላየሮች ማሸጊያ ምናምን ፓኬጂንግ ማቴሪያል የሚሰሩ ካምፓኒዎችም ለማግኘት ጠቅሞናል እና ለማህበረሰቡ ደግሞ አዌርነስ ክሬት ለማድረግ ደግሞ ትልቅ ፕላትፎርም ነው። ኢትዮጵያ ታምርት ንቅናቄ ዜጎች በሀገር ምርቶች የመጠቀም ባህልን ለማሳደግ ተኪ ምርትን ለማስፋፋትና የሀገር ሀብትን በአግባቡ ለመጠቀም ያለው ልምምድን ያሳድጋል። አራተኛው ኢትዮጵያ ታምርት ንቅናቄ ከሚያዝያ 25 እስከ 30 የሚቆይ ሲሆን ከ150 ሺህ በላይ ሰዎች ይጎበኙታል ተብሎ ይጠበቃል። የኢንዱስትሪ ዘርፉ በኢትዮጵያ አረንጓዴ ኢኮኖሚ ግንባታ ላይ ከፍተኛ ሚና እየተጫወተ ነው። ሶስተኛ ቀኑን በያዘው በኢትዮጵያ ታምርት ኤክስፖ በማኑፋክቸሪንግ ዘርፍ ትኩረት ያደረገ የፓናል ውይይት ተካሂዷል። በመድረኩ ኢትዮጵያ ለአረንጓዴ ኢንዱስትሪ ግንባታ ትኩረት በመስጠት ውጤቶች እያስመዘገበች እንደምትገኝም ተነስቷል። ይህንኑ መድረክ የተከታተለ የቆየው ባልደረባችን አባዲ ወይናይ ደግሞ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አባዲ እንዴት ውለሃል? በተከታተልከው የፓናል ውይይት ኢትዮጵያ በተለይ በማኑፋክቸሪንግ ዘርፍ እያካሄደች ያለችው የአረንጓዴ ሽግግር ምን ውጤት እያመጣ ነው በሚለው ላይ የተነሳው ሀሳብ ምንድነው? ጠቅለል አድርገህ የመድረኩን መልክ አጋራን። አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው የኢትዮጵያ ታምርት ኤክስፖ ሶስተኛ ቀኑን ዛሬ ይዟል። ለሚቀጥሉ 6 ቀናት የሚቆይ ነው የሚሆነው። አጠቃላይ ለ6 ቀናት ነው የሚቆይ ይህ ኤክስፖ ማለት ነው። ዛሬ ሶስተኛ ቀኑን ይዟል። በዚህ ኤክስፖ በርካታ ኩባንያዎች ምርቶቻቸውን እያስተዋወቁ ይገኛሉ። እኔ ዛሬ በታዘብኩትም በርካታ ጎብኚዎች ይህንን ኤክስፖ እየጎበኙት ይገኛሉ። ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ በርካታ ጎብኚዎች ናቸው ይህንን ኤክስፖ እየጎበኙት ያለው። ታዲያ የዚህ ኤክስፖ አንድ አካል የሆነው አጠቃላይ በማኑፋክቸሪንግ ዘርፍ ያለውን የአረንጓዴ ሽግግርን ለማፋጠን ዓላማ ያደረገ የውይይት መድረክ በዚሁ በኤክስፖ ተካሂዷል ማለት ነው። በዚህ መድረክም ከፍተኛ የመንግስት የስራ ኃላፊዎች፣ ባለድርሻ አካላት፣ ባለሙያዎችና አምራቾች ተሳትፈውበታል። እንደተገለጸ ከሆነ በዚህ መድረክ ኢትዮጵያ የአረንጓዴ ኢኮኖሚዋን ለማፋጠን በርካታ ስራዎችን እያከናወነች እንደምትገኝ የተገለጸው። ከነዚህ ስራዎች መካከል ደግሞ የማኑፋክቸሪንግ ዘርፉ በቀዳሚነት የሚጠቀስ መሆኑ የተገለጸው። የማኑፋክቸሪንግ ዘርፉ በተለይም ደግሞ አጠቃላይ የማኑፋክቸሪንግ አረንጓዴነት ለማረጋገጥ በተሰሩ ስራዎች አማካኝነት ውጤቶች እየመጡ እንደሚገኙ የተገለጸው። በተለይም አሁን ላይ በማኑፋክቸሪንግ ዘርፍ የሚደረጉ ኢንቨስትመንቶች በዋናነት ታዳሽ ኃይልን ትኩረት ያደረጉ
ያደረጉ እንዲሆኑ የአረንጓዴ ኢኮኖሚን ታሳቢ ያደረጉ እንዲሆኑ እየተሰሩ እንደሚገኙ የተገለጸው። በዚህም በታዳሽ ኃይል በአማካኝነት የሚሰሩ ስራዎች በሶላር በሃይድሮ ኤሌክትሪክ ፓወር ጨምሮ ማለት ነው በታዳሽ ኃይል ላይ በርካታ ስራዎች እየተሰሩ እንደሚገኙና አጠቃላይ ውጤቶችም እየመጡ እንደሚገኙ የተገለጸው። በተለይ ማኑፋክቸሪንግ ለአንዲት ሀገር እድገት ከፍተኛ አስተዋጽኦ እንዳለው በዚህ መድረክ ተገልጸዋል። የስራ ዕድል ፈጠራ ከማሳደግ አኳያ የውጭ ምንዛሪን እንዲጨምር ከማድረግ አኳያ ከዛ ባሻገርም ደግሞ ተኪ ምርቶች በሀገር ውስጥ እንዲመረቱ ከማድረግ አኳያ የማኑፋክቸሪንግ ዘርፍ ከፍተኛ አስተዋጽኦ ያለው ዘርፍ ነው። ታዲያ ይህን ዘርፍ ደግሞ በተለይም ወደ አረንጓዴነት በቀየር ዘላቂነት ያለው ኢኮኖሚ ለመገንባት አይነተኛ ሚና የሚጫወት መሆኑ የተገለጸ። በዚህም አጠቃላይ ኢትዮጵያ የተለያዩ ድጋፎችን እያደረገች እንደምትገኝ የተገለጸው። ከዛ ባሻገርም አሁን ላይ የማኑፋክቸሪንግ ዘርፉ በተለይም በታዳሽ ኃይል ያለው የማኑፋክቸሪንግ እንቅስቃሴ በከፍተኛ ለውጥ እድገት እያመጣ እንደሚገኝና ከአመት አመትም በተለይም በኢንዱስትሪ ፓርኮች በልዩ የኢኮኖሚ ዞኖች አማካኝነት የሚገቡ ባለሀብቶች በዋናነት ይህንን ታሳቢ በማድረግ እየተንቀሳቀሱ እንደሚገኙ ነው የተገለጸው። በዚህም ደግሞ አጠቃላይ ኢትዮጵያ የምታገኘው የውጭ ምንዛሪ ከማሳደጉ ጎን ለጎን የተኪ ምርቶች ላይ ሰፋፊ ስራዎችን እየሰራች እንደምትገኝ የተገለጸው። ታዲያ ይህንን የአረንጓዴ ጉዞን ለማፋጠን አሁንም በርካታ ስራዎች ሊሰሩ እንደሚገባ ነው የተገለጸው። እየተጀመሩ ያሉ ስራዎች በርካታ ውጤቶች እየመጡባቸው፣ ነገር ግን አሁን ላይ በቀጣይ በማሳደግ አጠቃላይ ከብድር አቅርቦት ጋር በተያያዘ ዘርፉ በሚፈልገው ልክ እንዲያድግ ከማድረግ አኳያ በርካታ ስራዎች ሊሰሩ እንደሚገባና አጠቃላይ የማኑፋክቸሪንግ ዘርፉ በኢትዮጵያ እንዲሁም በዓለም አቀፍ ደረጃ ያለውን ተወዳዳሪነት ማሳደግ እንደሚገባ በዚሁ መድረክ ተገልጿል ማለት ነው። በአጠቃላይ ግን ኢትዮጵያ የማኑፋክቸሪንግ ዘርፏን ወደ አረንጓዴ ኢኮኖሚ ለመለወጥ በምትሰራው ስራ ላይ በርካታ ውጤቶች እየመጡ እንደሚገኙና እነዚህን ውጤቶች ማስቀጠል ላይ በቀጣይ ሊሰራ እንደሚገባ ዛሬ በነበረው የውይይት መድረክ ወይም ደግሞ የፓናል መድረክ ተገልጸዋል። አባዲ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። የኢትዮጵያ ታምርት ንቅናቄ አምራች ዘርፉን በፈጠራና በጥራት እንዲያመርት እያስቻለው ነው። የአምራች ኢንዱስትሪ ጉዞ በኢትዮጵያ ታምርት ጥላ ስር የተሻለ ውጤትም የተመዘገበበት ይገኛል። ሳምሶን ገድሉ ከማምረት የተሻገረም ከምርታማነት በብዙ እጥፍ የላቀም ትናንትን በቁጭት እንድንመለከትና ለወደፊቱ የሚያተጋም ሀሳብ፣ ስራ፣ ተግባር በአንድ ሲጋመድ መገለጫው ይህ ነው። የኢትዮጵያ ታምርት ዜጎቿ ለአዳዲስ ፈጠራና ምርቶችን በሀገር ውስጥ ለመተካት እንዲተጉ እያደረጋቸው ይገኛል። የዛሬ 4 ዓመት የኢትዮጵያ ታምርት ንቅናቄ መድረክ የመጀመሪያ ተሳታፊም ተሸላሚም ነን። በክብር ጠቅላይ ሚኒስትር እንቅልፍ አልወሰደንም 4 ዓመት ሙሉ። ይህን አዲስ የጤፍ ቴክኖሎጂ ይዘን ለመምጣት 4 ዓመት ሙሉ አልተኛንም። ቀን ለሊት ማታ በ3 ቀንና በ4 ቀን እንጀራ የሚጋገረውን በ10 ደቂቃ ብቻ እንጀራ አድርገን የምናወጣበት ቴክኖሎጂ ለሀገራችን ኢትዮጵያ ይዘን ቀርበናል። የተለያዩ የቡና መፍጫዎች አሉ፣ የሽንኩርት መፍጫዎች፣ እንዲሁም የጁስ መፍጫዎች። እዚህ ጋር ደግሞ ኪትሎች አሉ፣ የኤሌክትሪክ ማሞቂያዎች ይኖራሉ እና የተለያዩ የኤሌክትሪክ ምድጃዎችን፣ ተቾችንም እንዲሁም ማኑዋሎችን ይዘን ቀርበናል። ይህን የምግብ ዘይት የምናመርተው ከአኩሪ አተር፣ ከኑግ፣ ከሰሊጥ፣ ከሱፍ፣ ከለውዝ እና ከጥቁር አዝሙድ ማለት ይሄ ከዚህ ቀደም በፍሬው በዚህ በጠጠሩ ኤክስፖርት ስናደርግ የነበረው ማለት ነው። አዎ ጥሬው ምንም እሴት ሳይጨመርበት ኤክስፖርት ይደረግ ነበር። አሁን ግን ብዙ ነገር ይሆናል ማለት ነው። እነዚህ ምርቶች እዚህ ሀገር መመረታቸው ምን እድል ሰጥቷል ብለሽ ታያለሽ? እነዚህ ምርቶች ሀገር ውስጥ መመረታቸው አንደኛ በጣም ጥሩ ጥራት ያላቸውን እቃዎች በተመጣጣኝ ዋጋ ለገበያው ማቅረብ እንችላለን። እንዲሁም ደግሞ በድርጅታችን ውስጥ ከ300 በላይ ለሚሆኑ ቋሚና ጊዜያዊ ሰራተኞችን እድል መፍጠር ችሏል። አሁን ጥቅሙ ምንድነው? አንደኛ ቴክኖሎጂን ተጠቅመ ቴክኖሎጂን ኤክሰርሳይዝ አድርገ አፕላይ አድርገ ልዩ ልዩ የኢንዱስትሪ ምርቶችን ታመርታለህ፣ የስራ እድል ትፈጥራለህ፣ ለሀገር ውስጥ ገቢ ታመጣለህ። ሌላው በጥሬው ስትልክ ከምታገኘው ዶላር ይልቅ ልዩ ልዩ ምርት ስታደርገው ብዙ ዶላር ታገኝበታለህ። አኩሪ አተር በራሷ መታ መጨረሻ ላይ የእንስሳት መኖ ሆና ነው የምትቀረው ማለት ነው። የሚጣል ነገር የላትም። ምንም ነገር የእንስሳት መኖ ይሆናል፣ ቤስት ሶያ ይሆናል፣ ቴክስቸራይዝ ሶያ ፕሮቲን ይሆናል፣ ራሱን ችሎ ኬክ ይሆናል ለፋብሪካዎች ገቢ፣ እንደዚሁም ደግሞ ዘይት ይሆናል ማለት ነው። እንዲህ አይነት ደግሞ ኤግዚቢሽኖች መኖራቸው ምን የተሻለ እድል ይሰጣል ብለሽ ታያለሽ? የተለያዩ ያለንን ምርቶች ለገበያ ይዘን መውጣታችንን ለሕዝቡ እውቅና ለመስጠት የተሻለ እድል ይፈጥራል ማለት ነው። ከበርካታ አቅራቢዎች ኮንታክቶች እያገኘን ነው። ሀገር ውስጥ የሚመረቱ ነገሮች ካሉ የእኛንም እያቀረብን ጥሬ እቃዎችን ሀገር ውስጥ ማድረግ የምንችልበትን መንገድ ትስስሩን በከፍተኛ ሁኔታ ይፈጥርልናል። እንደዚህ አይነት ኢንዱስትሪዎች በጣም ባደጉ ቁጥር ወደ ኤክስፖርት ነው የሚሄዱት። በጎረቤቶቻችን ያሉ የአፍሪካ ሀገራት የእኛን ምርት በጣም ይፈልጋሉ። ተመሳሳይ ፍላጎት አለ እና ለዛ ለማስተዋወቅ ይረዳል። ሁለተኛ ኢምፖርትን ሰብስቲቱት በማድረግ
ለውጪ በማሽን ግዢ የምናወጣው ወጪ እጅግ በጣም ከፍተኛ ነው። ኢቨን ሎጂስቲክ እንኳን አሁን እዛ አካባቢ ላይ የምታያቸው ትልልቅ ማሽኖች አንድ ኮንቴነር 40 ፊት የሆነ ኮንቴነር 10ሩን ላይዝ ይችላል። ግን ትንሽ ፓርት በጣም ወሳኝ የሆነች ትንሽ ፓርት አጥተን ሌላውን በሙሉ ግን እዚሁ ሀገራችን ብናመርት ምን ያህል ገንዘብ እንደሚቀንስ፣ ምን ያህል የሰው ኃይል እንደምንቀጥር፣ ምን ያህል ለሀገር እድገት ሰላም እንደምንፈጥር፣ የተማረውን ኃይል ምን ያህል ስራ እንደምንሰጥ ይታወቃል። እዚሁ በሀገር ልጅ እጅ የተመረቱ መገልገያ እቃዎች ከሚበስልባቸው እስከ ማብሰያው ድረስ እዚህ ሁሉ ነገር ሁሉም እኛ ጋር ይገኛል። ሽንኩርቱም እዚሁ ይፈጫል፣ ቡናው መፍጫውም እዚሁ አለ። ሁሉም ነገር አለ ማለት ነው። በጣም አድርጌ አመሰግናለሁ። በጣም ደስ ብሎኛል። በየ4 ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ዜና ኢትዮጵያ እንደቀጠለ ነው። ምርጫን ወደ ተመለከቱ ዘገባዎች ደግሞ እንሻገራለን። ብልጽግና ፓርቲ በባህር ዳር ከተማ የአደባባይ የምርጫ ቅስቀሳ አካሄደ። ፓርቲው በከተማዋ ኢትዮጵያን ወደ ተምሳሌታዊት ሀገር በሚል መሪ ቃል ባካሄደው የምረጡኝ ቅስቀሳ መርሃ ግብር ላይ የከተማዋ የፓርቲው አባላትና ደጋፊዎች ተገኝተዋል። ይህንኑ ጉዳይ ይዘን ቆይታ እናደርጋለን። ተጨማሪ መረጃዎችን ሊያጋራን ባልደረባችን ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ውለሃል? የብልጽግና ፓርቲ ዛሬ ያካሄደው የቅስቀሳ መርሃ ግብር በተለይ ደግሞ ምን መልክ ነበረው? የተነሱ ሀሳቦች፣ የተላለፉ መልእክቶች ካሉ ጠቅላላ አድርገህ መረጃዎችህን ብታጋራን። አመሰግናለሁ። እንግዲህ ለሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች እንግዲህ በተለያዩ የሀገራችን አካባቢዎች የምረጡ ቅስቀሳን እያደረጉ ይገኛሉ። እንግዲህ በዛሬው ዕለትም በባህር ዳር ከተማ ማለት ነው ብልጽግና ፓርቲ በተለይ ደጋፊዎችና አባላቱ በተገኙበት የአደባባይ የቅስቀሳ መርሃ ግብር ነው ያካሄደው ማለት ነው። በዚሁ የቅስቀሳ ወይም የምረጡኝ ቅስቀሳ መርሃ ግብር ላይም በርካታ ሀሳቦች ተገኝተዋል። በተለይ የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው በርከት ያሉ ሀሳቦችን አንስተዋል። ላብነት ያክል እንግዲህ ብልጽግና ፓርቲ አላማው ምንድነው? በተለይ ባለፉት የለውጥ ዓመታትስ ምን ተግባራትን አከናውኗል? እንዲያው ይህ ምርጫ ካሸነፈስ በተለይ በባህር ዳር ከተማን ጨምሮ እንደ ሀገርስ ምን አይነት ተልእኮችና አላማዎችን ይወጣል የሚሉ ሀሳቦችን አንስተው ነበር። እንግዲህ ላብነት ለማንሳት ያክል እንግዲህ ፓርቲው በተለይ ለእኩልነትና ለፍትሃዊነት የሚሰራ ከዛ ባሻገርም እንግዲህ እንደ ሀገር አንድነትን በማጠናከር ኢትዮጵያን ጠንካራ የሆነች ተምሳሌት የሆነች ኢትዮጵያን ለማሻገር አላማው አድርጎ እየተንቀሳቀሰ የሚገኝ ፓርቲ መሆኑን በሀሳባቸው አንስተዋል ማለት ነው። እንግዲህ ባለፉት የለውጥ ዓመታትም እንግዲህ ባህር ዳር ከተማን ጨምሮ በሀገራችን በርካታ የለውጥ ጉዞችን ማስመዝገቡንም እንግዲህ አውስተዋል። ላብነት ያክል እንግዲህ በባህር ዳር ከተማ የማህበረሰቡን ተጠቃሚነት ሊያረጋግጡ የሚችሉ በተለይ የከተማዋን ቱሪዝም ሊያነቃቁ የሚችሉ የኮሪደር ልማቶችን ላብነት አንስተዋል። ከዛ ባሻገርም እንግዲህ ለረጅም ዓመታት የህዝብ ጥያቄ የነበረውን ታላቁን የአባይ ድልድይንም እንዲሁ አንስተዋል ማለት ነው። እንግዲህ በእነዚህ የለውጥ ዓመታት የተከናወኑ ተግባራት ወይም ፓርቲው ያከናወናቸው ተግባራት በከተማዋ የማህበረሰቡን ተጠቃሚነት ሊያረጋግጡ የሚችሉ ተግባራት መከናወናቸውን ገልጿል። እንግዲህ በቀጣዩ በሰባተኛው ምርጫም በተለይ ፓርቲው ካሸነፈ የማህበረሰቡን ተጠቃሚነት ሊያረጋግጡ የሚችሉ ስራዎችን በማጠናከርና በተሻለ መልኩ ለመስራት ቃል እንደሚገባም እንግዲህ ሀሳባቸውን አንስተዋል ማለት ነው። ከዛ ባሻገርም እንግዲህ ባህር ዳር ከተማን እንግዲህ መናገሻነቷን በተለይ በቱሪዝም እንዲሁም በኢንቨስትመንት መዳረሻነቷን በሰፊው በማጉላትና በማጠናከር የከተማዋን ማህበረሰብ ተጠቃሚ ለማድረግ እንዲሁ ይሰራል ብለዋል። እንግዲህ ፓርቲው የልማት እንዲሁም የሰላም አበክሮ የሚሰራ ፓርቲ በመሆኑ እንግዲህ በቀጣዩ ምርጫ ካሸነፈ እነዚህን ስራዎች በማጠናከር ማህበረሰቡን ጋር በጋራ በቅንጅት በመስራት ማለት ነው ከከተማው አልፎም በተለይ ለሀገራዊ ህብረ ብሔራዊ አንድነትን በማጠናከርና አንድነትን በማጠናከር በኩል የበኩሉን አስተዋጽኦ እንደሚያበረክትም እንግዲህ በዚሁ የቅስቀሳ መርሃ ግብር ላይ ተገልጿል ማለት ነው። እንግዲህ የቅስቀሳ መርሃ ግብር እንግዲህ በዛሬው ዕለት
ተጀምሯል። በየደረጃው ደግሞ እንግዲህ በተለያዩ ጊዜያት በተያዙ መርሃ ግብሮች መሰረት ማለት ነው ቅስቀሳው ተጠናክሮ የሚቀጥል ይሆናል ማለት ነው። ለጊዜ ያለ መረጃ ይሄን ይመስላል። ሳሙኤል ስለ መረጃዎቹ እናመሰግናለን። መልካም ጊዜ። በሌላ ዜና በሰባተኛው ጠቅላላ ምርጫ አካታችነትን በተግባር እያረጋገጥኩ ነው አለ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ። ከ50 በላይ አካል ጉዳተኞችንና ከ140 በላይ ሴት እጩዎችን ፓርቲው በዘንድሮ ምርጫ ማቅረቡን አስታውቋል። ሞላ አለማየሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የአካቶ መርሃ ግብር በአዲስ አበባ የምርጫ ቅስቀሳ እያካሄደ ይገኛል። ፓርቲው ዛሬ ያስጀመረው የወጣቶች ሴቶችና አካል ጉዳተኞች እጩዎችን የምርጫ ቅስቀሳ መርሃ ግብር ነው። የኢዜማ ምክትል መሪ አቶ ንጋቱ ወልዴ ኢዜማ የሚታወቅበትን የማህበራዊ ፍትህ መሪ ሀሳብን በተግባር እየፈጸመ ሲሆን ሴቶች፣ ወጣቶችና አካል ጉዳተኞች በፓርቲው ስራ አስፈጻሚ ያላቸውን ተሳትፎ ከ30 በመቶ በላይ እንዲሆኑ ማድረጉን ገልጸዋል። በህብረተሰባችን ውስጥ በአካል ጉዳተኞች፣ ሴቶች በተነጻጻሪ ዝቅተኛ የሆነ በተለይም ፖለቲካዊ ተሳትፎ ያላቸው በመሆኑ ይህንን ከፍ ለማድረግ የማስተዋወቅ የአዌርነስ መርሃ ግብርን እያከናወንን እንገኛለን። ኢዜማ የሚታወቅበት ይህንን የአካታችነት መርሃ ግብር በተለይ በመዋቅር ደረጃ እውቅና በመስጠት የሴቶች የአካል ጉዳተኞችና የወጣቶች መምሪያዎችን በማቋቋም በስራ አስፈጻሚውም ውስጥ ከ30 በመቶ በላይ ድርሻ እንዲኖራቸው በማድረግ በተግባር የማህበራዊ ፍትህ አቀንቃኝ መሆኑን ያሳየ ፓርቲ ነው። ኢዜማ ከእጩዎች በተጨማሪ የምርጫ መቀስቀሻ ቁሳቁስ ጭምር አካታች እንዲሆን ማድረጉን አስታውቋል። ፓርቲው 4 የአካል ጉዳት አይነት እጩዎችን ማቅረቡና በተለይም ከአሁን በፊት ያልነበረ መስማት የተሳነው እጩ ጭምር ማቅረቡን የኢዜማ ምክትል ሊቀመንበር አቶ ማዕረጉ ግርማ ተናግረዋል። በተግባር አካል ጉዳተኞች ጋር ተደራሽ ለመሆን በአይነ ስውራን ተደራሽ የሚሆን የኢዜማን የአካታችነት መርህ የሚያሳዩ የብሬል ጽሁፎችን በፓምፍሌት ተዘጋጅተው ለአካል ጉዳተኞች እንዲደርስ የሚደረግበት፣ መስማት ለተሳናቸው ወገኖቻችን ደግሞ በምልክት ቋንቋ የታተመ ኢዜማን የሚረጡ የሚል ማኒፌስቶን በማዘጋጀት ለማህበረሰቡ ተደራሽነታችንን አካታችነታችን በተግባር የሚረጋገጥ ኢዜማ አካታችነትን አስመልክቶ በዘንድሮው 7ኛ ጠቅላላ ምርጫ ከ50 በላይ አካል ጉዳተኛ እንዲሁም ከ140 በላይ ሴት እጩዎችን ማቅረቡን አስታውቋል። ብሔራዊ ጥቅም ተፎካካሪ ፓርቲዎች ልዩነታቸውን ወደ ጎን አድርገው በጋራ የሚቆሙበት የሀገር ጉዳይ ነው። ብሔራዊ ጥቅምን ማስከበር ለአንድ አካል ብቻ የሚተው አለመሆኑንም ተፎካካሪ የፖለቲካ ፓርቲዎች በሀሳባቸው ያንጸባርቃሉ። ሜሮን በረዳ። ለጊዜያዊ ተርፍ ተብሎ የማይሸጥ ለሽንገላ ተብሎ የማይተው የትውልድ አደራ ነው የሀገር ብሔራዊ ጥቅም። ታዲያ ይህን ብሔራዊ ጥቅም ማስከበር ደግሞ የመሪዎችና ሀገሪቱን የሚያስተዳድረው ፓርቲ ብቻ ስራ እንዳልሆነም ሊጤን ይገባል። የዕለት ጉርሱን ለማግኘት ከሚታትረው ሰራተኛ ጀምሮ በእናት ሀገሩ መከበር ምክንያት በሰላም ወጥቶ የሚገባው ተማሪና ለኢትዮጵያ የደም መስዋዕትነት ለመክፈል ድንበር ላይ የሚቆመው ጠባቂ ትከሻ ላይ ያረፈም ጭምር ነው። የአንድ ህዝብ የመኖር ትርጉም የሚገለጽበት ብሔራዊ ጥቅም ተፎካካሪ ፓርቲዎችንም ልዩነታቸውን ወደ ጎን አድርገው በጋራ የሚቆሙበት ብቸኛ ጉዳይም ነው። ሁሉ ነገር ከሀገር በታች ነው። ሀገር ስትኖር ነው ፓርቲዎችን በሰላማዊ መንገድ መታገል የሚችሉት፣ ሌሎችም ሁሉም እያንዳንዱም ሰው ወጥቶ መግባት የሚችለው። ስለዚህ የሀገርን ክብር በማስጠበቅ የሀገርን ሉዓላዊነት በማስጠበቅ ደረጃ ሁላችን ተመሳሳይ አቋም ሊኖረን ይገባል። ነገር ግን በአንዳንዱ ጉዳዮች ላይ ግን በአፈጻጸም ላይ በፖሊሲ ላይ ግን የምንለያይበት ካለ እሱን ደግሞ ልንፎካከርበት ልንለያይበት እንችላለን። ስለዚህ በዚህ ጉዳይ ላይ ከየትኛውም አካል ጋር እንተባበራለን። ሀገር ነጻ ስትሆን ደንበሯ ሲከበር ህዝቧ ሲከበር በሰላማዊ ሜዳ ለመንቀሳቀስ ለመወያየትም ሀገረ መንግስት ግንባታም ሊካሄደው የሚችለው መጀመሪያ የሀገራችን ብሔራዊ ጥቅም መከበር ሲኖርበት ነው። ስለዚህ ትብብር ለኢትዮጵያ አንድነት በሀገራዊ ብሔራዊ ጥቅም ላይ ትኩረት ሰጠን የምንሰራበት ትልቁ ምክንያት አገር ከሌለ ምንም ነገር የለም እና በብሔራዊ ጥቅም ጉዳይ ላይ ምንም ድርድር የለንም። በአንክሮት የምንሰራው መጀመሪያ ብሔራዊ ጥቅሟ እንዲከበር እንፈልጋለን። ኢትዮጵያ እንደ ሀገር መቆም እንዳትችልና ጥንካሬዋን እንድታጣ ሉዓላዊነቷን የሚገዳደሩ በርካታ አካላት በየጊዜው እንደሚነሱባት በታሪክ የተከተበ ኖረንም
ያየነው እውነት ነው። በአንድ ሀገር ላይ የስርዓት መለዋወጥና የመንግስታት መቀያየር የአንድ ሀገር የፖለቲካ ሂደት ቢሆንም ያችን ሀገር ማጽናት ደግሞ ሁለቴ እንኳን የማይታሰብበት የመኖርና ያለመኖር ጥያቄ የሆነ የህልውና ጉዳይም ጭምር ይሆናል። በሰላሟ ላይ ኢትዮጵያን ሊያፈርስ ኢትዮጵያን ሊከፋፈል የሚመጣ የትኛውንም የውስጥም የሆነ የውጭ ኃይል ጋር አንቆምም። እስከዛሬም ያደረግነው ይሄንን ነው። ኢትዮጵያን ሊወጋ ኢትዮጵያን ለመከፋፈል የሚመጣው ማንኛውንም ኃይል ከፊት ቆመን እንታገላለን፣ ከየትኛውም አካል ጋር ማለት ነው። ስለዚህ መንግስት የትም ይሁን ይቀያየራል። ዛሬ ያለው ሊሆን ይችላል። ግን የኢትዮጵያ ብሔራዊ ጥቅም ሁልጊዜ አቋም ይዘን የምንሄድበት ዘላለማዊና የጸና አቋማችን ነው። ሰላሟን፣ አንድነቷን፣ ብሔራዊ ጥቅሟን፣ ኢኮኖሚያዊ ነጻነቷንም ጭምር ላይ የማንደራደርባቸው ጉዳዮች ናቸው። በዚህ ጉዳይ እንተባበራለን ከየትኛውም አካል ጋር፣ ከመንግስት ጋርም፣ ከተፎካካሪ ፓርቲዎች ጋርም፣ ነገ ሀገር መንግስት ከሚሆኑት ጋር፣ ከሁሉም ጋር አብረን እንሰራለን። የፖለቲካ ፓርቲዎች የፖሊሲና ርዕዮተ ዓለም የልዩነት አቋም የሚንጸባረቀው ከሀገር መከበር በኋላ ነው የሚሉት ተፎካካሪ ፓርቲዎች የኢትዮጵያ ብሔራዊ ጥቅም መነካት ደግሞ ቀይ መስመራቸውም ነው። ሉዓላዊ ጉዳይ ላይ ከማንም ጋር አብረን እንሰራለን ማለት ሉዓላዊነት ማለት ምን ማለት ነው? ኢትዮጵያ ሊደፍራት ከመጣ አካላት ነፃ እንድትወጣ ከማንም አካል ከመንግስትም ብቻ አይደለም ሌሎችም አካሎች ቢኖሩ ሀገርን ዳር ድንበሯን ለማስከበር ከማንም ጋር ሆነን ሀገራችንን እንጠብቃለን። ስለዚህ የኛ ቀይ መስመር ምንድነው? በዚህ ጉዳይ ላይ ሀገር እንድትደፈር አንፈልግም። በየትኛውም አግባብ በየትኛውም አቅጣጫ ሀገራችንን የሚደፍር አካል ከመጣ ቀይ መስመራችን ነው የኛና በጋራ ከየትኛውም አካል ጋር እንሰራለን። ርዕዮተ ዓለም አይገድበንም በዚህ ጉዳይ ላይ ለማለት ነው። ብሔራዊ ጥቅም ሀገርን ከመበተን ጠብቆ የሕዝብን ክብር አጽንቶና ትውልድን ደግሞ ካለፈ ታሪክ ተወቃሽነት የመጠበቅ ጥበብም ነው። ይህን ማጽናት ደግሞ የሁሉም ሀገራዊ ግዴታ ይሆናል። በሰባተኛው ጠቅላላ ምርጫ የሚወክላቸውን ፓርቲ ለመምረጥ የአምቦ ከተማ ነዋሪዎች ተዘጋጅተዋል። የምርጫ ካርድ የወሰዱ ሁሉም ዜጎች በምርጫው ዕለት በንቃት እንዲሳተፉም ጥሪ አቅርበዋል። ሀምራዊት ብርሃኑ ለሰባተኛው ጠቅላላ ምርጫ ስኬት የምርጫ ካርድ ወስደው ቀኑን እየተጠባበቁ ነው። የአምቦ ከተማ ነዋሪዎች ለሀገር ልማት ይበጃል የሚሉትን ፓርቲ ለመምረጥ የተዘጋጁት የከተማው ነዋሪዎች በምርጫው በንቃት እንዲሳተፉ የማንቃት ስራ እየሰሩ ነው። ካርድ ፍለኖ ፍረዴ የምርጫ ካርድ ወስጃለሁ። ለምርጫው ጥሩ ዝግጅት አድርጌያለሁ። ለሀገሬና ለሕዝቤ ይሰራል የምለውን የምመርጥበት ትልቅ እድል በመሆኑ ለመምረጥ አስፈላጊውን ዝግጅት አድርጌያለሁ። በቅርቤ ያሉትንም ሰዎች ያመኑበትን ፓርቲ እንዲመርጡ ግንዛቤ እየሰጠሁ ነው። ሴቶች ለኛ የሚሆነውን መሪ እንዲመርጡ በአካባቢ ላሉ ግንዛቤ አስይዣለሁ። እነሱም ለምርጫው ተዘጋጅተዋል። ካርድ ፍለኖ ፍረዴራ በግንቦት ወር ለሚካሄደው ምርጫ የመምረጫ ካርድ ወስጃለሁ። በአካባቢው ያሉ ነዋሪዎች የመምረጫ ካርድ እንዲወስዱ ቅስቀሳ ሳደርግ ነበር። መራጮች ያሰቡትን መሪ ለመምረጥ ካርዱን በጥንቃቄ መያዝ እንዳለባቸው ግንዛቤ ሲሰጠን ቆይቷል። እኔና ቤተሰቤም ካርዳችንን በጥንቃቄ በመያዝ ቀኑን እየተጠባበቅን ነው። ካርዲ ፍለኖ ያለሰ ፍረዴራ ከመርሳ ቱርበፋቲ በሰባተኛው ጠቅላላ ምርጫ ቀጣይ ሀገርን ለሚያሻገር ሀሳብ በቅንነት የሚያገለግለንን መንግስት ለመምረጥ የሚያስችለንን ካርድ ወስጃለሁ። የምርጫው ቀን ድምጼን ለመስጠትም ተዘጋጅቻለሁ። ዜጎች ለምርጫው ዕለት ድምጽ መስጠት የሚያስችላቸውን ካርድ በጥንቃቄ መያዝ ይኖርባቸዋል። የርጋናን ይቀቡ ደርገጎን ያለኝ መልእክት ወጣቶች፣ እናቶች እንዲሁም አባቶች የምርጫው ቀን ሰዓታቸውን ጠብቀው እንዲመርጡ ነው። ጉያ ፍለኖ ስሙ የኔ መልእክት የምርጫው ዕለት በእድሜ ገፉ ነፍሰ ጡሮችንና ህጻናትን የያዙ እናቶችን ቅድሚያ በመስጠት እንዲመርጡ ማድረግ አለብን። ወጣቶች ሀገርን ያለማል የሚሉትን ፓርቲ እንዲመርጡ መልእክት አስተላልፋለሁ። በሰባተኛው ጠቅላላ ምርጫ ዜጎች በንቃት እንዲሳተፉና ምርጫው በስኬት እንዲጠናቀቅ ሁሉም የበኩሉን ሊወጣ ይገባል። ሰባተኛው ጠቅላላ ምርጫ ነጻ ዲሞክራሲያዊና ፍትሐዊ ሆኖ እንዲጠናቀቅ የበኩላቸውን አስተዋጽኦ ለማድረግ መዘጋጀታቸውን በምዕራብ ሸዋ ዞን የባኩ ትቤ ወረዳ ነዋሪዎች ገልጸዋል። የጂያን ጅፈታ የምርጫ ካርድ መውሰድ የዲሞክራሲያዊ ሂደት መጀመሪያ ከመሆኑ ባለፈ ዜጎች በሀገራቸው የወደፊት እጣ ፈንታ ላይ ቀጥተኛ ተሳትፎ እንዲኖራቸው የሚያደርግ ወሳኝ እርምጃ ነው። በምዕራብ ሸዋ ዞን የባኮ ትቤ ወረዳ ነዋሪዎች የምርጫ ካርድ ወስዶ ለሰባተኛው ጠቅላላ ምርጫ እየተዘጋጁ ነው። ፍለኖ በረኩመ ለማፊ ወሰደ መርሳ ቱርበፋን ከወልቀበት አከለሚ ተቆተንለ ለ2018 ሰባተኛው ጠቅላላ ምርጫ እኔም እንደ ኢትዮጵያዊ ዜጋ በጊዜ ምርጫ ካርድ ወስጃለሁ። ማንም መምረጥ እንዳለብኝ ያውቃለሁ። የወሰድኩት የምርጫ ካርድ ለዚች ሀገር ጠቃሚና ወሳኝነት እንዳለው አውቄ የምርጫ ቀን እየጠበቅኩ እገኛለሁ። የምርጫውን ቀን መጠበቅ ብቻ ሳይሆን ለምርጫው መሳካትና ለዲሞክራሲ እንዲሁም ግልጸኝነት የተሞላበት እንዲሆን ሁሉም ሰው መስራት አለበት። እኛ የሚበጀንንና የሚያዋጣንን ለመምረጥ ተዘጋጅተናል። የምርጫ ካርድም ወስደናል።
በዲሞክራሲ ለመምረጥና የሚመራንን ለመወሰን ድምጻችንን እንሰጣለን። ሰላማችን ጠብቀን ነገ የሚመራንን በድምጻችን ለመወሰን ዝግጅታችን አጠናቀን በመጠባበቅ ላይ እንገኛለን። ምርጫ የዲሞክራሲ ስርዓት መገለጫ መሆኑን የገለጹት ነዋሪዎቹ ጠንካራ ሀገርን በመገንባት ለትውልድ የሚያወርስና የልማት ስራዎችን ለሚያስቀጥል ፓርቲ ድምጽ ለመስጠት ተዘጋጅተዋል። ፍለኖ ፍለዴራ ፍለኖን መደ ዲሞክራሲቲ ከዚህ በፊት ምርጫ መርጫለሁ። ምርጫ የዲሞክራሲ መሰረት ነው። የፈለኩትን ለመምረጥና ነገ የማልጸጸትበትን ለመምረጥ ወስኛለሁ። የምርጫ ካርድንም ወስጄ የማይጠፋብኝ ቦታ አስቀምጨዋለሁ። ምርጊ ፍሉ ፍለተሙ ነመሙ ኡሪ ወጋ ቁደ ሰደቲ ወልጅሩሲ ከበጀማዳ የመምረጥና የመመረጥ መብት ማንኛውም ከ18 ዓመት በላይ ላለ ሰው የተሰጠ መብት ነው። የመመረጥ መብት እንዳለው ሁሉ የመምረጥም መብት አለው። ምክንያቱም አንድ ሰው ሲመርጥ ነገ ላይ ሀገሪቱንና እሱን የሚመራውን ሰላም እንደመምረጥ ነው። በዛውም ሀገሪቱ በዲሞክራሲ ጎዳና እንድትራመድ ይረዳል። ዜጎች የሚወክላቸውንና የፈለጉትን የፖለቲካ ፓርቲ ወይም ተወዳዳሪ ለመምረጥ የምርጫ ካርድ መያዝ የውሳኔው ባለቤት እንዲሆን ያስችላል። 7ኛው ጠቅላላ ምርጫ ነጻ፣ ዲሞክራሲያዊ እና ፍትሃዊ ሆኖ እንዲጠናቀቅ የበኩላቸውን አስተዋጽኦ ለማድረግ መዘጋጀታቸውንም አሳውቋል። የውጭ ዜና። አሜሪካ በ7 የኢራን ፈጣን ጀልባዎች ላይ ጥቃት ፈጽሜያለሁ ማለቷ የመካከለኛውን ምስራቅ ውጥረት አባብሶታል። የተባበሩት አረብ ኤሚሬቶች የነዳጅ ኢንዱስትሪ ዞን ላይም የድሮን ጥቃት መፈጸሙ ሌላው የቀጠናውን ውጥረት የአባባሰ አጋጣሚ ሆኗል። አስማረ ብርሃኑ። የአሜሪካና ኢራን ጦርነት ጉዳይ እየተሞከሩ በነበሩ ሰላማዊ ድርድሮች መቋጫውን ያገኝ ይሆን የሚለው ተስፋ እያደር እየከሰመ ይመስላል። ኢስላማባድ በተደጋጋሚ ያደረገቻቸው የማደራደር ሙከራዎችም ለሰዓታት ዓለምን የሚያጓጓ የተስፋ ጭላንጭል ከመስጠት የዘለለ ፍሬያማ ውጤት ግን ሊያመጣ አልቻለም። በእነዚህ ተደጋጋሚ ድርድሮች ሁለቱም ሀገራት ለመደራደሪያነት የሚያስቀምጧቸው ነጥቦች ለድርድሮቹ አለመሳካት ዋና ምክንያቶች መሆናቸውም ተስተውሏል። ለአብነትም ኢራን የኒውክሌር ፕሮግራሟን እንድታቆም የሚለው የአሜሪካ ጽኑ አቋም ለድርድሮቹ አለመሳካት አንዱ ምክንያት ሆኖ መቆየቱ ይታወቃል። ከኢራን በኩል ደግሞ የተጣሉብኝ ማዕቀቦች ይነሱ፣ የታገዱ ሀብቶች ይለቀቁ፣ በሆርሙዝ ወሽመጥ ያለኝ ባለቤትነት ይረጋገጥ የሚሉት ነጥቦች ለድርድሮቹ አለመሳካት ምክንያት ሲሆኑ ቆይተዋል። ከተደጋጋሚ የድርድሮቹ መክሸፍ በኋላም ወትሮም ያላቆመውና 2 ወራትን ያስቆጠረው ጦርነት አሁንም ተባብሶ ቀጥሏል። በተለይ ደግሞ ኢራን ያለኔ ፈቃድ አንድም የንግድ መርከብ በሆርሙዝ ወሽመጥ አያልፍም ብላ መዝጋቷና አሜሪካም የጦር ከለላ በመስጠት የንግድ መርከቦችን በወሽመጡ አሳልፋለሁ ማለቷ ቀጠናውን ወደ ባሰ ቀውስ ከቶታል። ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ ላይ የነበሩ 7 የኢራን ፈጣን ጀልባዎች ላይ ስኬታማ ጥቃት ፈጽመናል ብለዋል። የሆርሙዝ ወሽመጥ በኢራን በመዘጋቱ መውጫ አጥተው የቆሙ መርከቦችን እንደሚያስወጡ የተናገሩት ትራምፕ 7 ትንሽ ጀልባዎችን ወይንም እነሱ ፈጣን ጀልባ የሚሏቸውን መተናል ነው ያሉት ትራምፕ። የቀሯቸው እነሱ ብቻ ነበሩ ሲሉም ስላቅ በመሰለ መልኩ ገልጸውታል። የኢራን መገናኛ ብዙሃን ግን ትራምፕ ፈጽመናል ያሉትን የጀልባዎች ጥቃት እያስተባበሉ ይገኛሉ። የንግድ መርከቦች ላይ አደጋ የጣሉትን የኢራንን አነስተኛ ጀልባዎች ለማስወገድ ሲሃውክና የአሜሪካ ጦር ኤኤች-64 አፓች ሄሊኮፕተሮች ጥቅም ላይ መዋላቸውንም የአሜሪካ ጦር ማዕከላዊ እዝ አስታውቋል። ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን የደቡብ ኮሪያ መርከብን ጨምሮ ከግጭቱ ጋር ምንም ግንኙነት በሌላቸው ሀገራት ላይ እየተኮሰች ነው በሚል ድርጊቱንም አውግዘውታል። የደቡብ ኮሪያ መንግስትም ኤችኤምኤም ናሙ የተሰኘ የጭነት መርከቧ ላይ ጥቃት እንደተፈጸመ አረጋግጧል። ከዚህ ቀደም የሆርሙዝ ወሽመጥን ደህንነት የሚያስጠብቅ የጋራ የጸጥታ ኃይል ይቋቋም የሚል እቅድ አቅርበው በቅድሚያ ጦርነቱ ይቁም የሚል ምላሽ ከምዕራባውያኑ ያገኙት ዶናልድ ትራምፕ አሁን ደቡብ ኮሪያ ይህንን ጥሪ የምትቀበልበት ሁኔታ ላይ ትገኛለች ሲሉ ተናግረዋል። አሜሪካ ከጦርነቱ ጋር ምንም ግንኙነት የሌላቸውን ሀገራት የንግድ መርከቦች የጦር ከለላ በመስጠት በሆርሙዝ ወሽመጥ አሳልፋለሁ የሚል ሙከራዋ ቀጠናውን መልሶ ወደ ለየለት ጦርነት እየከተተው መሆኑ በገሃድ እየታየ ነው። ሌላው ለቀጠናው ቀውስ አባባሽ የሆነው ክስተት ደግሞ በተባበሩት አረብ ኤሚሬቶች የነዳጅ ኢንዱስትሪ ዞን ላይ
እየደረሰ ያለው የድሮን ጥቃት ነው። ፉጃይራህ የነዳጅ ኢንዱስትሪ ዞን በመካከለኛው ምስራቅ ውስጥ ከሚገኙ ግዙፍ የነዳጅ ማከማቻዎች አንዱ ነው። የተኩስ አቁም ስምምነት ከመደረሱ በፊትም በኢራን ጥቃት ተፈጽሞበት እንደነበር ይታወቃል። የተባበሩት አረብ ኤሚሬቶች መከላከያ ሚኒስትር ከኢራን የተወነጨፉ 3 ሚሳኤሎችን ማክሸፉን ከገለጸ በኋላና 4ኛው ሚሳኤል ባህር ላይ እንደወደቀ ካስታወቀ በኋላ ነው ስፍራው መመታቱ የተሰማው። ይሁን እንጂ እስካሁን ድረስ ኢራን ስለ ጥቃቱ አስተያየት አልሰጠችም። አሁንም ኢራን ከለላ ለመስጠት በሚልም ይሁን የንግድ እንቅስቃሴ የሚያደርጉ የአሜሪካ መርከቦችን ካገኘው እጣ ፈንታቸው ወደ አመድነት መቀየር ነው እያለች ነው። ይህን ተከትሎም ትራምፕ አሜሪካ ፕሮጀክት ፍሪደም በሚል በሆርሙዝ ወሽመጥ የሚተላለፉ መርከቦችን ለመጠበቅ በምትወስደው እርምጃ ወቅት በመርከቦቿ ላይ ጥቃት ከተፈጸመ ኢራን ከምድረ ገጽ ትጠፋለች ሲሉ ዝተዋል። ትራምፕ ይህንን ሐሳብ የገለጹት የአሜሪካ ኃይሎች የሆርሙዝ ወሽመጥን ለማስከፈት እየወሰዱት ባለው እርምጃ 7 የኢራን ትንንሽ ጀልባዎችን መምታታቸውን በማህበራዊ ሚዲያ ገጻቸው ካስታወቁ በኋላ ነው። አሁን ዳፋው ለዓለም የተረፈው የመካከለኛው ምስራቅ ቀውስ ከድጡ ወደ ማጡ እየሆነ ይመስላል። የድርድር የተስፋ ጭላንጭሎች እየጨለሙ የኃይል አማራጭ ቅድሚያ እየተሰጠው ነው። በመጨረሻም ስፖርት። የዋንጫ ፉክክር ከእጃችን ወጣ እንጂ አላበቃለትም ሲሉ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ተናገሩ። በሊጉ 35ኛ ሳምንት ኤቨርተንን የገጠመው ማንቸስተር ሲቲ 3 አቻ ተለያይቶ የዋንጫ ጉዞውን አጣብቂኝ ውስጥ ከቷል። በሌላ ጨዋታ ቼልሲ በሜዳውና በደጋፊው ፊት በኖቲንግሃም ፎረስት 3-1 ተሸንፏል። መሰረት ተስፋዬ ትላንት ምሽት በኤቨርተንና በማንቸስተር ሲቲ መካከል የተደረገው የእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት ጨዋታ በሊጉ መጠናቀቂያ ሳምንት የዋንጫውን ፉክክር በድጋሚ አጓጊና ቀልብ ሳቢ እንዲሆን አድርጎታል። በሜዳው የዋንጫ ተፎካካሪውን ማንቸስተር ሲቲን የገጠመው የመርሲሳይዱ ክለብ ኤቨርተን 3 አቻ ተለያይቶ የሲቲዝኖቹን የዋንጫ ጉዞ ፈተና ውስጥ ከቷል። ከምሽቱ ጨዋታ በፊት አንድ ቀሪ ጨዋታ በእጁ ይዞ ከአርሰናል ጋር በ3 ነጥብ ልዩነት ብቻ ይርቅ የነበረው የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ አሁን ላይ የነጥብ ልዩነቱን 5 አድርሷል። በድራማዊ ትዕይንቶች በታጀበው የሁለቱ ክለቦች የሁለተኛ አጋማሽ የጨዋታ መርሃ ግብር 5 ግቦች ተቆጥረው ሲቲ በእጁ የገባውን 3 ነጥብ አሳልፎ ሰጥቷል። ሲቲ ጀሬሚ ዶኮ በመጀመሪያው አጋማሽ ባስቆጠራት ግብ ጨዋታውን መምራት ችሎ የነበረ ቢሆንም ውጤቱን ማስጠበቅ ሳይችል ቀርቶ በ13 ደቂቃዎች 3 ግቦችን አስተናግዷል። በጨዋታው ተቀይሮ የገባው ቴርኖ ባሪ ለቶፊሶቹ 2 ወሳኝ ግቦችን ሲያስቆጥር ጃክ አብሪ ደግሞ ቀሪዋን ግብ አክሏል። ኤርሊንግ ብሮት ሃላንድና ጀሬሚ ዶኩ በባከነ ሰዓት የሲቲዝኖችን የአቻነት ግብ አስቆጥረው ጨዋታው 3 አቻ በሆነ ውጤት ተጠናቋል። በጨዋታው ማብቂያ ደቂቃዎች ጫና ውስጥ የገባው ማንቸስተር ሲቲ ከሊጉ መሪ አርሰናል ጋር ያለውን የነጥብ ልዩነት ወደ 3 የሚያጠብበትን እድል አምክኖ የሻምፒዮንነት ጉዞውን አጣብቂኝ ውስጥ ከቷል። በጨዋታው ሁለተኛ አጋማሽ ቡድኔ ትንሽ ተቀዛቅዞ ነበር ያሉት የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ የዋንጫው ፉክክሩ ገና አላበቃም ሲሉም ከጨዋታው በኋላ ተናግረዋል። የቀድሞ የአርሰናል ታሪካዊ ተጫዋችና የእግር ኳስ ተንታኙ ቴሪ ዳንኤል ኦንሪ አርሰናል የዋንጫውን እድል ሙሉ በሙሉ እጁ አስገብቷል ሲል ከጨዋታው በኋላ ተናግሯል። የቀድሞ የመድፈኞቹ ኮከብ አርሰናል ቀሪ ጨዋታዎችን በጥንቃቄ ማድረግ እንዳለበትም በአስተያየቱ ጠቅሟል። ሊጠናቀቅ የ3 ጨዋታዎች ዕድሜ ብቻ በቀረው የእንግሊዝ ፕሪሚየር ሊግ አርሰናል ከ22 ዓመታት በኋላ የሊጉን ዋንጫ የማንሳት እድሉ ሰፊ ሆኗል። አንድ ቀሪ ጨዋታ በሊጉ ያለው ማንቸስተር ሲቲ በቀሪ ሳምንታት ብሬንትፎርድን፣ ክሪስታል ፓላስን፣ በርንማውዝንና አስቶን ቪላን የሚገጥምባቸው ወሳኝ ፍልሚያዎች ይጠብቁታል። መሪው አርሰናል በበኩሉ ከዌስትሃም፣ ከበርንሌና ከክሪስታል ፓላስ ጋር ሲጫወት ሁሉንም ጨዋታዎች ካሸነፈ የማንቸስተር ሲቲ ነጥብ መጣል አሊያ መሸነፍ ሳይጠብቅ ሻምፒዮንነቱን ያረጋግጣል። በፕሪሚየር ሊጉ ትላንት በተደረገ ሌላ ጨዋታ ቼልሲ በሜዳውና በደጋፊው ፊት በኖቲንግሃም ፎረስት 3-1 ተሸንፎ በአስከፊ ጉዞ ቀጥሏል። አሰልጣኝ ሊያም ሮሲኔርን ያሰናበተው የምዕራብ ለንደኑ ቡድን ቼልሲ በ6 ተከታታይ ጨዋታዎች በሊጉ ተሸንፎ አስከፊ ታሪኩን መጻፉን ቀጥሏል። ከሜዳ ውጪ 3-1 አሸንፎ የተመለሰው ኖቲንግሃም ፎረስት ማሸነፉን ተከትሎ በሊጉ የመቆየት ተስፋውን አለምልሟል። አዋኒ ለኖቲንግሃም ፎረስት 2 ግቦችን በጨዋታው ሲያስቆጥር ኢጎር ጀሱስ ቀሪዋን ግብ አክሏል። ጃኦ ፔድሮ ደግሞ ቼልሲን ከሽንፈት ያልታደገች ብቸኛ ግብ ያስቆጠረ ተጫዋች ሆኗል። ከጨዋታው መጠናቀቅ በኋላም ኖቲንግሃም ፎረስት ነጥቡን 42 አድርሶ ደረጃውን ወደ 16 ሲያሻሽል ቼልሲ በ18 ነጥብ 9ኛ ስፍራን ለመያዝ ተገዷል።
እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ የዛሬ ቆይታውን በተከታተላችሁት መልኩ አጠናቋል። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃ የዜናዎችን መርቻለሁ። በሰላም ዋሉ።